ኖላይቶች ዛሬ ደግሞ በኖላይቶች መተናል ማለት ነው። እንግዲህ ኖላይቶችን እንደምትወዷቸውና እንደምታከብሯቸው አውቃለሁ ማለት ነው። ኖላዊት እንግዲህ ሽማግሌ በነገው ዕለት ይልካል ማለት ነው። ምክንያቱም አሴርና ተምቹ እየሱ እንትን ሆኖ ይሄዳሉ ማለት ነው። ከሱ ሽምግልና እልካለሁ እዚህ ሀገር ላይ ደግሞ ማንም ሰው የለኝም ብሎ ተናግሯል ማለት ነው። ይህንንም ደግሞ ራሱ ባፉ አውጥቶ ነው የተናገረው ማለት ነው። አሴርና ተምቹም ደግሞ አረኛ ምንም የምናውቀው ነገር እኮ የለም ፋየው ምን አስበህ ነው እያሉት ነበረ። እነሱም ደግሞ ያው እዚህ ላይ የለንበትም ግን አንተ ካልክሽ ብለው እንደገና ሁለቱም እንትን ሊሉ ነው ማለት ነው። በነገራችን ላይ ኖላዊት በጣም የዋህና ምስኪን ሰውዬ ነው ታውቃላችሁ ማለት ነው። በዚህ ሰዓት ላይ እንግዲህ ብዙ ነገርን ያሳለፈ ብዙ ነገሮችን አሳልፎ ለዚህ የበቃ ነው ማለት ነው። ሁላችንም የምናውቀውን ማለት ነው። ይህም በማድረጉ እንግዲህ ኖላዊት ወይዘሪት ሀናም ደግሞ ግራ ገብቷት እያለቀሰ ትገኛለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ ማለት ነው። ላይክ እያደረጋችሁ ሼር እያደረጋችሁ ማለት ነው። ሰብስክራይብ ማድረግን አትርሱ። ዛሬ ዘንላችሁ የመጣነው ኖላዊቶችን ነው ማለት ነው። ኖላዊቶች ላይ እንግዲህ እንደምናውቃቸው እንደምናሰማቸው ማለት ነው። ሀና የምታለቅሰው ልቧን ግን ሰብሰብ አድርጋ ብትኖር አሪፍ ነበረ። ግን እየሰበሰበች አይደለም። ቀልብሽን ከአንዱ ላይ አድርገሽ ሰብሰብ አድርገሽ ብሰሪ ብዬ እንትን እላለሁ ማለት ነው። ግን አንቺ ሁሉንም ነገር አጥፍተሻል ማለት ነው። ምክንያቱም ልብሽን ሰብሰብ አድርገሽ ወይ አሴርን ወይ ኢዛን መምረጥ አለብሽ ማለት ነው። አንቺ ግን ከሶስቱም አንድ ላይ ለመሆን ትፈልጊያለሽ ሲመስለኝ ማለት ነው። አሴር እና እንትና ደግሞ እንደዚህ አይነት አልተመቻቸውም። እንግዲህ ከነበሩበት ተጎልጉለው መጥተዋል። ማን ጠቆመባት? ሜሮን ወደ እስር ቤት እንዴት ልትገባ ቻለች ማለት ነው። የቻለችው እንግዲህ ሜሮን የጠቆሙባት ምላሴና ወይም ደግሞ ሰላም ማለት ነው። ከዚህ በፊት ብዙ ነገር አድርጋ ስለነበረ እሱን እንግዲህ እንትን ብላለች ማለት ነው። በሚያሳዝን ሁኔታ ውድ ቤተሰቦቼ ማለት ነው እዚጋ በጣም ችግር ነው ማለት ነው። እያንዳንዱ ነገር እንግዲህ ይፋ ይወጣል ብለን እየጠበቅን ነው። ሜሮን እስከዛሬ ድረስም ብትናገርም ባትናገርም ያው ነው ውድ ቤተሰቦች፣ የተናገረችም አልተናገረችም ዙሮ የሚከተላት ያው ነው ማለት ነው። ምክንያቱም ከብዙ ጭንቀትና መከራ ያለፈችው ጊዜም ቢሆንም ብዙ ነገርን አሳልፋለች። በእርግጥ ሁላችንም እናውቃለን፣ ግን እሷ አልተናገረችም ማለት ነው። ውድ ቤተሰቦቼ አሁንም ቢሆን መረጃው እንደሌላት አድርጋ ነው እየተናገረች ያለችው ማለት ነው። እሷ ግን በፍጹም መናገር ብትችል ኖሮ እስካሁንም መናገር ነበረባት። አሁንም መናገር ትችላለች፣ አልረፈድም ማለት ነው። እሷ ግን እርግብንም አሁንም በድጋሚ ከዳቻት ማለት ነው። እስር ቤት ከሄደች በኋላ የት ነበርሽ? እንዴት እስከ ዛሬ ድረስ ለምን ሳትወጭም ለምን አትናገሪም? ስትላት የምን ቪዲዮ አላየውም ብላለች። እውነቴን ነው የምልሽ፣ እጅሽ ካለበት እኔ ራሴ እገልሻለሁ፣ የአክስቴ ግድያ ላይ ያንቺ እጅ ካለበት እያለች እየጠየቀቻት ነበር ማለት ነው። እዛው እስር ቤት ስለተገናኙ ከእርግብ ጋር ማለት ነው። እርግብን እንግዲህ ጓደኛዋ ነበረች፣ አሁን ላይ ደግሞ ርቃታለች። እርግብም እየፎከረች እንግዲህ ዘርቤ ላይ ብላ ገፍትራት ስለሄደች ተናዳና ተበሳይታ እስር ቤት እየተጸጸተ ትገኛለች ማለት ነው። በዚህ ሰዓት ላይ እንግዲህ በጣም ከባድ ችግር ተፈጥሯል ማለት ነው። ውድ ቤተሰቦቼ ይሄ ችግር ደግሞ እያንዳንዱ ነገር እንግዲህ ከባዱ ምን እንደሆነ አይታወቅም ማለት ነው። እያንዳንዱ ነገር በጣም ከባድ ሆኗል። ምክንያቱም ሜላት ትንሽ ወጣ ብትል ጥሩ ነበር፣ ግን እነሱ እስር ቤት እንዳለች ሜላት እስካሁን ድረስ አልተፈታችም። ሜላት እኮ ይሄ ሁሉ ጉድ የመጣባት ለምን እንደው ታውቃላችሁ ጉዶችዬ? ከዚህ በፊት ባዩሽ ገዳዬ ሜላት ናት፣ ሌላ ሰው ማንም አይገለኝም ብላ ስለተናገረች ለዛ ነው በፊት ሳትሞት በመጀመሪያ እንደዛ ብላ ስላለቻቸው፣ እሷም ደግሞ ይሄን ታምና እንግዲህ እንደዚህ አድርጋለች። በጣም ከባድ ነው ማለት ነው። ስሜቱ ይከብዳል ውዶችዬ። የኖላዊት አድናቂዎች እያዛገኝ ይቅርታ እንግዲህ እስካሁን ድረስ አልወጣችበት ምክንያት ይሄ ነው ማለት ነው። ሜላት ፍትህ ለሜላት እያልን ነው፣ እኛም እየጮህን ነው ማለት ነው። እውነት ለመናገር ወጥታ
ብትወጣን ብናያት ደስ ይለን ነበረ። ግን እሳ ከህግ የሚያመልጥ ነገር ህግ የያዘው ነገር ሲሆን ደግሞ ትንሽ ጠበቅ ይላል ማለት ነው። ወይዘሮ ሜላት እንግዲህ ልጆቿ እየናፈቋት እንደዚሁም እየሄደች ባለቤቷ ቤቷ እየናፈቃት ነው ያለው። ድንብላል በፍቅር እንደተበሳጨች እና በፍቅር እየተጎዳች እንደሆነ ሁላችንም እያየናት ነው ማለት ነው። ድንብላል እንግዲህ በተምቹ ፍቅር ተምቹ እንደሚወዳት እናውቃለን ሁላችንም። ትወደዋለች እሷም ግን ፍቅሯን አልገለጸችለትም እስካሁን ድረስ። እርግብም ደግሞ ለኖላዊት ቤት የሚመጣው ልጅ እባክሽን አድርሽልኝ ለዘርዬ ነው፣ እኔ እዚህ መሆኔን ንገሪው መጥቶ ያየኛል እስካሁንም ቢሰማ ብላለች ማለት ነው። እውነት ለመናገር አዎ በጣም ምስኪንና የዋህ ነበር እና እርግብ ብዬ ነው የማስበው። እንግዲህ ፋኖሴ አንቺን እኮ ይወድሽ ነበር ኖላዊት፣ ስለዚህ እንዴት በምን ስለኔ አወቀ እያለች ነበር እርግብም ማለት ነው። እያወቀውማ ምክንያቱም አንቺ ጨዋና ምስኪን እንደሆንሽ እየነገረኝ ነበር ትላለች ማለት ነው ፋኖሴ ለእርግብ። እርግብም ደስ ብሏት ያህን አባት ጥሩ እንደሆነ እየነገረቻት ነበረ ማለት ነው። በዚህ ሰዓት ላይ እንግዲህ እያወቅ ነው ሀናም ግራ ተጋብታለች ማለት ነው። አሁን ላይ እያለቀሰ ትገኛለች ማለት ነው። ሁሉንም ነገር ቁጭ ብላ ለኤላ አውርተዋለች። ሀና ከቀልቧ አይደለችም። ኤላ እንደገናም ደግሞ አሴር እንደገና ኢዛ በሚደውልለት ሰዓት ወደዛ አይደለኝ ላነሳው አልችልም፣ አንተ ስንት ችግር አለብኝ መሰለህ እንዴ እያለች እያለቀሰ ትገኛለች ማለት ነው። እንግዲህ ሀንዬ ፈጣሪ ያጽናሽ እያለኝም ምንም ልንልሽ አንችልም ማለት ነው። ምክንያቱም አንቺ ነሽ በመጀመሪያ ያጠፋሽ፣ ኤላን አስቀምጠሽ ጮኛሽን ሌላ ሰው ጋር መሄድ አልነበረብሽም። አንቺ ግን ጮኛሽን አስቀምጠሽ ሌላ ሰው ጋር በመሄድሽ ብዙ ነገሮችን እያጣሽ የትጌንሽ ነው ማለት ነው። ኤላ እንግዲህ የድሮ የወዳጇ አብሮ አደጓም ስለሆነ እዛ ደሴ በነበረችበት ሰዓት እንግዲህ አብሮ ይማሩ ነበር። አዲስ አበባ ከመጣኝ በኋላ እንግዲህ ብቻዬን ልሁን ወይ ብቻዬን ኩኜ እንዴት ነው እማደርገው እያለች ግራ ተጋብቷታል ማለት ነው። ይህ ነገር እንግዲህ እንዴት ይታያል ማለት ነው። ሀና አግባብ አልሰራሽም። በመጀመሪያም ለነገሩ ሀናን ያጠፋቻት ሰላም ናት። ሰላም እንግዲህ እያንዳንዱ ነገር እየጠየቀች እያንዳንዱ ነገር ደግሞ እየነገረቻት እንግዲህ ሰላም በጣም ብዙ ነገርን አጥፍታለች ማለት ነው። ምክንያቱም ሲመስለኝ ሰላም ኢዛን ትወደዋለች መሰለኝና ኢዛ ጋር እንድትሆን በፍጹም አትፈልግምና ከእንትና ጋር ማለት ነው ሶሪ ከአሴር ጋር እንድትሆንባት አትፈልግም። አሴርን ትወደዋለች 100% እንትና ማለት ነው ይቺ ሰላም ማለት ነው። ሰላም ስለምትወደው ሀና ደግሞ ስለሚወድ እሱ ከሀና ጋር እንዳይሆኑ ነው እንደዛ ይመስለኛል ያደረገችው። እና ሀናን የገፋፋቻት ሰላም ናት። ታውቃላችሁ ሰላም የገፋፋቻት እንግዲህ ለምንድን ነው ኢዛ ጋር አብረው እንዲሆኑ ኢዛንም የገፋፋችው እሷው ራሷ ናት። አንተ ራስህ ሂድና የፍቅር ጥያቄ አቅርብላት ብለው ከዚህ በፊት ማለት ነው። እሷም ደግሞ አላወቀችም ሀና በአንዴ የተግባባችው ማለት ነው። ኖላዊትም እንግዲህ ሰርኩን እየጠበቅን ነው ለመብላት ማለት ነው። የኖላዊቶች ላይ በጣም ደስ የሚሉና ፍቅር የሆኑ ቤተሰብ ነው ያላቸው ማለት ነው። አሴርና ተምቹም ከጠፉበት ተመልሰው ኖላዊትን ይቅርታ ጠይቀው እግሩ ላይ ወርቀው በጣም ይቅር በለን ብዙ ነገር አጥፍተናል፣ በአንተ ላይ እንዲህ ማድረግ አልነበረብንም ብለው እንግዲህ ፋያውን ይቅርታ ጠይቀው እንትን ብለዋል ማለት ነው። ገብተዋል ማለት ነው። በእርግጥ ግን እንደዚህ ማድረግ አልነበረባቸውም። እሱም ደግሞ እኔ ልጆቼ ብዬ እየጠራኋችሁ እናንተ ደግሞ እንደ አባት አልቆጠራችሁኝም ብሎ አልቅሶና ተበሳይቶባቸው እነሱም ደግሞ አዝነው ለትንሽ ቀን ያህል ጠፍተው ስለነበር ተደብቀው ስለነበር አሁን ትልቁ ቻሌንጁ ደግሞ እርግብና ተምቹ ከተገናኙ ይቀጥላሉ ብዬ አስባለሁ። እንደገናም ደግሞ ይቺ ድንብላል እየተጎዳይ ነው በጎን ማለት ነው። በእርግጥ በጣም ጉዳይ ላይ ነው ያለችው ማለት ነው። እያለቀሰችና እየተበሳጨች ትገኛለች ማለት ነው። በእርግጥ ብዙ ነገርን አሳልፋለች ማለት ነው። ድንብላል እንግዲህ ተምቹን ብትወደውም እሱን ግን ለማግኘት አልቻለችም ማለት ነው። ሀና እንድታገናኛቸው ትፈልግ ነበረ። ሀናም ደግሞ ያው ታውቃላችሁ ብዙ ችግር እየመጣባት ስለሆነ ብቻ ግን ስለሱ ጤንነትና ስለሱ መኖር በህይወት እየነገረቻት ነበረ። ድንብላል አሁን ላይ መላሴ ምን ሆነሻል? ችግር አለ እንዴ ድንብላል እያለችው፣ እሱም ደግሞ ግርማ መጎሴ አይዞሽ እያላት ነበር ማለት ነው። እንግዲህ በጣም ከባድ ችግር ተፈጥሯል ማለት ነው። በነገራችን ላይ ኖላዊት እንግዲህ በጣም
ብዙ ነገርን አይተንባቸዋል። በጣም ብዙ ነገሮችም ማለት ነው። በዚህ ሰዓት ላይ እንግዲህ ይሄ ነው የማንላቸው ሰዎች ላይ ብዙ ነገር እየተፈጠረ እያየን ነው ማለት ነው። በቅርብ ቀን እውነት ነው በነገራችን ላይ ይወጣል እውነቱ ብዬ አስባለሁ። ሜላት ደግሞ እስር ቤት የቆየችበት ምክንያት በጣም ያሳዝናል። ታውቃላችሁ ብዙ ነገር ጥያቄ የሆነብኝ የሜላት ነገር ነው። ወይዘሮ እንትናም እንግዲህ እዛው ቀረች። አስቱካ እንኳ መታ የእርግብንም አልተናገረችም። ላይክ ሸር ሰብስክራይብ አድርጉ። ባባይ